رمضان 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 يا رمضان ሰላም ጤና ይስጥልን ውድና የተከበራችሁ የሐላባ ቴሌቪዥን ተመልካቾቻችን እንግዲህ እንደሚታወቀው በአሁኑ ወቅት ላይ በህዝበ ሙስሊሙ ዘንድ በታላቅ ጉጉት የሚጠበቀው በወርሃ ረመዳን ላይ ነው የምንገኘው። በወርሃ ረመዳን ደግሞ የሐላባ ቁሊቶ ከተማ ድባቡ ምን ይመስላል የሚለው ለእናንተ ልናስቃኛችሁ እዚህ በታላቁ ኑሩ መስጂድ ተገኝተናል። ይህም ፕሮግራም እየመራው ከእናንተ ጋር ቆይታ የማደርገው እኔ ካሪ ተጀሙ ዘጌል ከካሜራማን በአሉ ብዙ ነገር በመሆን ነው። ቆይታችሁ ከሐላባ ቲቪ ጋር ይሁን። بك رمضان 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 يا قرآن وريا ذكر عالم لمؤمنوش فكر سلام متاهل انطلقوا ورشياطين التبر متاهل በታላቁ የረመዳን ወር የሰው ልጅ ከምግብና ከውሃ እንዲሁም ከስጋዊ መሻቶቻቸው ተቆጥበው ለአላህ ትእዛዝ ራሳቸውን ያስገዛሉ። ከወትሮ በተለየ የመርዳዳት የመደጋገፍ ባላቸው ይጨምራል። ህዝብ ሙስሊሙ በወንድማማችነትና እህታማማችነት እንዲሁም በእዝነት አይን ይታያል። ጾሙን ውሎ ምን ቢረባውና ቢጠማው ያለውን ከጎረቤቱ ጋር ተካፍሎ በሚበላበት በዚህ የእዝነት ወር በሐላባ ቁሊቶ ከተማ ያለው እንድምታ ደግሞ በእጅጉ ደስ ያሰኛል። ሐላባ ከወትሮ በተለየ መልኩ በወርሃ ረመዳን ምሽቱን ትደምቃለች። ህዝበ ሙስሊሙ ከፈጣሪ ጋር ያለው ግንኙነቱና መንፈሳዊ ህይወቱ በእጅጉ ያስቀናል። የታላቁ ኑሩ መስጂድ ድባብ ከሌሎች ለየት ይላል። ምዕመናን በብዛት ለሰላት ከያቅጣጫው ይጎርፋሉ። የረመዳን ጾም ወር የሐላባ ከተማ አንድ ገጽታ መሆን ጀምሯል። ሐላባ በረመዳን ትንሿ መካ የሚል ስያሜ ማግኘትም ጀምራለች። የረመዳን ወር የሐላባ የቱሪዝም ስበት ማዕከልም እንደምትሆን ብዙዎች ይስማሙበታል። رمضان رمضان أهلا بك رمضان 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 يا رمضان 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 أهلا بك رمضان 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 ታላቅ ወር ነው የእዝነት ለዓለም ብርሃን ለዓለም ሀብት ባላባና ባላባ አካባቢ ምናልባት እንደ ዓለም የረመዳን ድባብ በጣም የሚያምረው ድባብ ተብሎ የሚጠቀሰው መካ ወይም መከተል ሙከረማ ነውና ከመካ በመቀጠል ወይም ደግሞ ትንሿ መካ በመባል የምትታወቀው የኛዋ ሐላባ ነች። ምታሰራ የሚያስወብህ መልካም ስራ በመምጣትህ ደስ ብሎናል ተዘጋጅተን ረመዳን ድባብ በጣም ከጊዜ ወደ ጊዜ አሁን ደግሞ የጨመረው 1446ኛው ይሄኛው ያለንበት የረመዳን ጊዜ ለየት ያለ ነው። ከብዙ ሀገሮች አሁን ሰዎችን እያየው ነው። አደራህን ብለው በተለያዩ ነገሮች እንገናኝ ሞተር አስቀምጥልን እንደዚህ ከሳንኩራ ነው እንደዚህ ከሮፒ አጠቃላይ ጎራባች ሀገር እዚህ ሐላባ ላይ መስገድ ይፈልጋል። ሰዓቱ ደግሞ ተሻሽሎለታል። እንደፊቱ ወደ 3 ሰዓት ምናምን ሩብ ጉዳይ ምናምን የሚሰገድ ነገር አሁን ለከሩብ ነው። ተራዊ ራሱ እየገባ ያለው የጀማው ድባብ ደግሞ የምታየው ነው። አሁን ባለንበት ደግሞ ስታየው እጥፍ ነው የጨመረብን። አሁንም እኛ መስጊድ ውስጥ ከምንሰራው ስራ በላይ አሁን እዚህ የምታያቸው እነዚህ ሞተሮች ሁሉ ከህዝብ እጅ እየነጠቅን ወደዚህ የምናቆመው ቦታ እንዳይጠበብን። አሁን ደግሞ ከዚህ ከኑር መስጊድ ከአደባባዩ አንስቶ አሮጌው ባንክ የምንልበት የድሮ ንግድ ባንክ ድረስ ነው ጀማው እየሄደብን ያለው። ሐላባ ላይ በጣም እንጃ እንዴት እንደገለጽ እንደምታይ እንጃ። ሐላባ ላይ ረመዳን ካልጾም ሐላባ ዛሬ ካልሰገድኩ ምንም እኔ አይዋጥልኝም። አንድ ቀን ሳስቼ እንኳን መንገድ ቢሄድ አላድርም። ሌላ ጋር ሐላባ ነው ማደር የምፈልገው። የሐላባ ድባብ የሐላባ የተራዊ ድባብ እንዲያመልጠኝ አልፈልግም። ለምሳሌ በቃ የምታየው ነገር ነው። ሐላባ ላይ ልክ ከ10 ሰዓት በኋላ ያለው ድባብ የለም። መሸት ስል ያለው ድባብ በጣም የሚገርም ነው። ማንም በቃ ሐላባ መጥቶ ሐላባ ላይ ደጋግሞ ረመዳን መጾም ሐላባ ላይ ደጋግሞ ስታሪ መሰገድ ነው የሚመኝበት ከተማ ነው ሐላባ ነው። አላህ Subhanahu Wa Ta'ala በተከበረ ቃሉ ላይ አያመን ያኒ ማዱዳት የተቆጠሩ ማለት የሚቆጠሩ ቀናቶች ብሎ ነው የገለጸውና እነዚህ ቀናቶች ኦሬዲ ዛሬ ላይ የረመዳንን ከይረኛው ወር ሀፉ ላይ ነው የምንገኘውና ኦሬዲ ፍሮም ዴይ ቱ ዴይ ከቀን ወደ ቀን እያገባደድ ነው እየሄድን ያለነውና በተቻለ መጠን
አብዛኛው ማህበረሰብ ነሻጣው አሁን ባለበት ነሻጣ እንዲቀጥል ነው ለማስታወስ ነው። ሰው ማሳለፍ ያለበት የተቃየምኩም ሰው ካለ ያንን ሰው ይቅርታው መጠየቅ፣ ምስኪኖችን በመርዳት አሁን ብዙ የተቸገሩ ሰዎች አሉ። እነዛን ሰዎች በመርዳት ማፍጠር ማይችሉ አሉ። እስካሁን ያው መጀመሪያ ባለው ይረዳሉ አይደል? አሁን ከዚህ በኋላ ሜቢ ዙሩ ማያችሉ ነው ይችላል። ያንን አሁን ባሪ ተጠጋ ስለሆነ አሽራዋኪል አይደለ? በዛ አሽራዋኪል በተራዊ በታጁድ ጠንክረን ማሳለፍ ያለብን رمضان يا رمضان 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 أهلا بك رمضان 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 يا رمضان 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 أهلا بك رمضان 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 يا رمضان 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 أهلا بك رمضان ደና የተከበራችሁ የሀላባ ቲቪ ተመልካቾቻችን እንግዲህ በሀላባ ቁሊቶ ከተማ አስተዳደር የረመዳን ድባብ ምን እንደሚመስል እናንተ ልናስቃኛችሁ በታላቁ ኑር መስጂድ ተገኝተን ነበር። እንግዲህ አንዳንድ ሰዎችን ለማናገር እንደሞከር ነው በሀላባ ከተማ ላይ የረመዳን ድባብ ትንሿ መካ እስከመባል ድረስ ድባብ እንዳለው አንዳንዶቹ ገልጸውናል። እንዲሁም ደግሞ ህዝበ ሙስሊሙ በመንፈሳዊ ተግባራዊነት ላይ ጠንካራ መሆኑንም በለኩ ተገኝተን መመልከት ችለናል። እንግዲህ ይህን ፕሮግራም እየመራው ከእናንተ ጋር ቆይታ ያደረኩት እኔ ካሊካ ጀሙ ዘይን ከካሜራማን በአሉ ቡድና ጋር በጋራ በመሆን ነበር። በድጋሚ መልካም የረመዳን ወር ሰላም ይዘህ ከረበና መርተህን አለ ምስጋና ሱና ሆኖ እንደ ፈርድ ይዘህ መጣ ካላህ ዘንድ ሱና ሆኖ እንደ ፈርድ